ሳና ከተማ ባለፈው ከአንድ 2-3 ወር ወዲህ የውሻ በሽታ ተከስቷል። በሆሳና ብቻ ሳይሆን በሀዲያ ዞን በሆሳና ዙሪያ ያሉ ወረዳዎች ላይ ጭምር በ80ዎቹ ቤት የሚቆጠሩ ሰዎች በውሻ ንክሻ በታመሙ ውሾች ተነክሰው ሆስፒታል ገብተዋል። ከዚህ ውስጥ የሆሳና አጎራባች ቀበሌ የሆነች ዱባንቾ የምትባል ቀበሌ ላይ ከአንድ ቤት አንድ የ6ኛ እና የ8ኛ ክፍል ተማሪዎች ሞተዋል። ባለፈው ሆሳና ከተማ የውሻ ግድያ የተፈጸመ 1 እና 2 ቀን ቀደም ብሎ ደግሞ በከተማችንም አንድ የ14 ዓመት ወጣት ልጅ ሞቷል። ቤተሰቦቹ በሙሉም ሆስፒታል የገቡበት ሁኔታ አለ። 80 በላይ ሰዎች ሕክምና ላይ ያሉት ለምሳሌ ሆሳና ከተማ አስተዳደር ሆሳና ዙሪያ ላይ የሌሞ ወረዳ የሚባል አለ። ሆሳናን ከተማ ከቦ ያለ ወረዳ ነው። ከዛ በሌላ ደግሞ ከዛ ከከተማችን ወደ 18 ኪሎ ሜትር ላይ የምትገኝ ጎንቦራ ወረዳ አለ። እነዚህ አካባቢዎች ጭምር አጠቃላይ ከሀዲያ ዞን የመጡ ሰዎች ናቸው። ከሆስፒታል ለንግስት ሌኒ መሐመድ ሆስፒታል የዘርፉ ባለሙያዎችና የሕክምና ሰዎች ጋር ውይይት አድርገናል። ከክልላችን ከማዕከላዊ ኢትዮጵያ ክልል የጤና ቢሮ የበሽታ ስርጭት እና ክትትል ቡድን መሪ ጭምር ወደዚህ ቲም ይዘው መጥተው መድረክ ፈጥሮ ጭምር ውይይት አድርገናል። ምክንያቱም ለህብረተሰቡ ኦልሞስት 2-3 ወር በላይ ነው የበሽታ ከተከሰተ። ሞት ደግሞ ያልተመዘገቡ ሞቶች ጭምር በወረዳዎች አካባቢ ጭምር የተመዘገቡ ሞቶች እንዳሉ እየተገለጸ ነው። የአንድ መንደር ላይ በከተማችን ሴሽዱና በሚባል ቀበሌ አንድ መንደር ልጁ በሞተበት አካባቢ ላይ ከቀብር መልስ የድር አባላት የአካባቢ ነዋሪዎች የግድ ቤት ውስጥ ያልተከተቡና ቤት ውስጥ ያልታሰሩ ልኩሾች መገደል አለባቸው የሚለውን የጋራ መግባባት ላይ ደርሶ ነበር። ያንን አይነት ድርጊት የተፈጸመው ይህ ስህተት መሆኑን ከህዝቡ ጋር መግባባት ተፈጥሯል። ድንጋጤ ነው። መንግስት ደግሞ አስፈላጊውን እርምጃ እንደሚወስድ ከህብረተሰቡ ጋር በመነጋገር ጤናማና የተከተቡ ውሾች እንዲታሰሩ ከሌሎች ጋር እንዳይቀላቀሉ። ከዚህ ጋር ተያይዞ የከተማ አስተዳደር በእርግጥ ላለፉት 2-3 ወራት ጀምሮ የበሽታው መከሰቱን ካረጋገጠን ጀምሮ ከክልሉ ግብርና ቢሮም ከሀዲያ ዞን ግብርና ቢሮም ጋር በመተባበር ውሻ በሽታ ክትባት የመስጠት ግንዛቤ መፍጠር በማህበራዊ ሚዲያዎች ብቻም ሳይሆን በሜንስትሪሚንግ ሚዲያም በማይክሮፎንም ለህዝቡ የበሽታ መከሰቱንና ጥንቃቄ እንዲያደርጉ ውሾችን እንዲያስሩ እንዲያስከትቡ የማስተዋወቅ ስራዎች ተሰርተዋል። ወደ 10,500 አካባቢ ገደማ በከተማ ውስጥ አሉ ተብሎ ከተመዘገቡት ውስጥ ወደ 7,200 አካባቢ ክትባት አግኝተዋል ባለቤት ያላቸው። ከ3,000 በላይ ባለቤት አልባ ውሾች በከተማችን ውስጥ አሉ። ልቅ የሆኑትን ደግሞ እንዴት ማስወገድ እንዳለብን ከዞኑ ግብርና ከክልሉ ግብርና ኢንስቲትዩት ጋርም በመነጋገር ትምህርት መስጠት ክትባት የመስጠት የመለየት ስራዎች እየተሰሩ ነው። በእለቱ ከተከሰተው ችግር በኋላ አሁን አንዳንድ ማህበራዊ ሚዲያዎች ውስጥ እንደሚናፈሰው ከዛ በኋላ የተከሰተ ነገር አንድም የለም። በከተማ አስተዳደር ውስጥ ኢቭን በወቅቱ እንደዚህ አይነት እርምጃዎች ላይ የገቡበት ሁኔታ ጭምር በፖሊስ ጭምር የማጣራት ስራ እየተሰራ ነው ያለው። ግን ደግሞ ከ3,000 በላይ አሁንም በከተማችን ውስጥ ልቅ የሆኑ ውሾች አሉ። በከተማ ውስጥ የተመዘገቡ ልቅ ውሾች ከ3,000 በላይ አሉ። እነዚህ ደግሞ አሁን በአካባቢ ላይ ተከስቶ ካለው የውሻ በሽታ ጋር ተያይዞ ለህብረተሰብ ጤና አደገኛ ስለሆነ የሚመለከታቸው የእንስሳት ተቋም ጋርም ጭምር እንዴት ነው ይህን ማኔጅ ማድረግ የሚቻለው በሚለው ጉዳይ ላይ ውይይት እያደረግን ነው ያለ ነው። ከዛ ውጪ ግን በተቻለ መጠን ባለቤት ያላቸው ውሾች እንዲከተቡ፣ ባለቤት የሌላቸው ውሾችን ደግሞ እንዲጠነቀቁ የማድረግ ስራ ነው እየተሰራ ያለው።